ለብዙዎች ላይ መቻቸው ይችላል። ለብዙዎች ይሄ ነገር ግልጥ ላይሆንላቸው ይችላል። እኛ ግን ስለተገለጠልን፣ እኛ ግን ስለተረዳን፣ እኛ ግን ስላወቅነው፣ እኛ ግን ስለበራልን እንዲህ እንላለን። እግዚአብሔር በተቀደሰ መቅደሱ ላይ አለ። ምድር ሁሉ በፊቱ ዝም ትበልና እግዚአብሔርን ትስማው። ምድር ሁሉ ዝም ትበልና እግዚአብሔርን ታዳምጠው። ምድር ሁሉ ከእግዚአብሔር እግር በታች ሆና የእግዚአብሔርን ታላቅነት ታውራ። እግዚአብሔር ግን በተቀደሰ መቅደሱ ላይ አለ። እግዚአብሔር እንዳለ በምን ላረጋግጥላችሁ መሰላችሁ? እኔ ስተነፍስ ይሄ ተፈጥሮ፣ ይሄ አየሩ፣ ይሄ በምድር ላይ ያለው እግዚአብሔር የፈጠረው ነገር እኔን ሲንከባከበኝ፣ እኔን ሲያኖረኝ፣ በእግዚአብሔር ስር የሆነ በሰው እጅ ያልሆነ ነገር እነ ካርቦን ዳይኦክሳይድ እነ ኦክሲጅን ተፈጥሮ፣ ወንዞች፣ ተራሮች፣ ዛፎች ወደዛ ወደዚህ ሽር ብትን እያሉ ሲያመልኩት ለሰማይ አምላክ ለልዑል እግዚአብሔር ሲሰጡት የእግዚአብሔርን መኖር ያረጋግጡልኛል። ፀሐይ ወጥታ ስትገባ ጨለማም ብርሃን ስትሆን የእግዚአብሔርን መኖር ያረጋግጡልኛል። ምክንያቱም የፈጠራቸው እግዚአብሔር ነው። ይሁን 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 ብሎ ያደረጋቸው እግዚአብሔር ነው። ዘፍጥረት ላይ ስናየው ይሁን ይሁን ብሎ ያደረገው እግዚአብሔር ነው። የፈጠራቸው እግዚአብሔር፣ ከእግዚአብሔር ሌላ ማንም አልሰራቸውም። እኔም ደግሞ እግዚአብሔር ፊት ያለሁት እግዚአብሔር ከፈጠራቸው ፍጥረቱ አንዱ ነኝና፣ ካበጀው ፍጥረቱ አንዱ ነኝና፣ እግዚአብሔር አምላክ ከዋጀው በልጁ በኢየሱስ ክርስቶስ ካዳነው ደግሞ አንዱ ነኝና የእግዚአብሔርን መኖር ብናገር በኔ ያምራል። የእግዚአብሔርን ታላቅነት ብናገር በኔ ያምራል። የእግዚአብሔርን ኃያልነት ብናገር በኔ ያምራል። የእግዚአብሔርን ሁሉን ቻይነት ብናገር በኔ ያምራል። ስለዚህ እግዚአብሔር በተቀደሰ መቅደሱ ላይ አለ። እግዚአብሔር አለ። ክብር የሚገባው አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር በተቀደሰ መቅደሱ ላይ አለ። ክብርን ለሌላ መስጠት የማያስፈልገው ለእግዚአብሔር ብቻ ነው መስጠት የሚያስፈልገው። እሱ እግዚአብሔር አለ። ምክንያቱም እግዚአብሔር በክብሩ አይደራደርም። እግዚአብሔር አምላክ ክብሩን ይፈልጋል። ምክንያቱም በረከቱ ለኛ ሲሆን ክብሩ ለእግዚአብሔር ነው የሚሆነው። የአገልግሎታችን በኢየሱስ በረከት ለኛ ነው የሚሆነው፣ ክብሩ ግን ለእግዚአብሔር ነው። ከእግዚአብሔርን ክብር አናስነካውም። እንግዳ አማልክት በህይወታችን እያስገባን፣ ደባላ አማልክት በህይወታችን እያስገባን አንሸቃቅጣውም ወይም ደግሞ አንደራርበውም። ምክንያቱም ደባል የምናመልከው አምላክ የለንም። እግዚአብሔር ብቻ ነው አምላካችን። ምክንያቱም በተቀደሰ መቅደስ ላይ እግዚአብሔር አለ። ትውልድ እግዚአብሔር አለ ብሎ እግዚአብሔርን ሊያመልከው ይገባል። ትውልድ አለ እግዚአብሔር ብሎ እግዚአብሔርን ሊያመልከው ይገባል። እግዚአብሔርን ሊጠራው ይገባል። ትውልድ የእግዚአብሔርን ወንጌል ሊናገር ይገባል። ምክንያቱም ሁሉም የእግዚአብሔርን ቃል ማውራት አለበት። እግዚአብሔር በተቀደሰ መቅደሱ ላይ አለ። ስሙ ለዘላለም ይባረክ። ይጌታ